በዳውሮ ዞን ማረቃ ወረዳ የውኒ መስኖ ልማት ፕሮጀክት ምረቃ ላይ ተገኝተው ንግግር ያደረጉት የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር ነጋሽ ዋጌሾ እንደገለጹት ካለፉት ጥቂት ዓመታት ጀምሮ መንግስት ምርትና ምርታማነትን ለመጨመር በሚያስችሉ ተግባራት ላይ ትኩረት ሰጥቶ እየሰራ ይገኛል። የግብርናው ዘርፍ ምርት ከቤት ውስጥ ፍጆታ ባሻገርም በምጣኔ ሀብት እድገት ላይ ተደማሪ ውጤት እንዲያኖር ለማስቻልም እየተከናወነ በሚገኘው ተግባር ላይ ውጤት እየተመዘገበ መምጣቱን ገልጸዋል። ክልል ሆነን ተደራጅተን በይፋ ስራ ከጀመርን 4 ዓመታትን አጠናቀን ወደ 5ኛው ዓመት ገብተናል። በእነዚህ ዓመታት ውስጥ በተለይ ዋና ትኩረታችን በልማት ወደ ኋላ የቀሩ አካባቢዎች፣ መሰረተ ልማት ያልተሟላላቸው አካባቢዎች፣ የትምህርት፣ የጤና፣ የንጹህ መጠጥ ውሃ እንደዚሁም ከግብርና ስራ ጋር የተገናኙ የተያዙ ጉዳዮች ትኩረት በሚያገኝባቸው ቦታዎች ላይ ትኩረት እያደረግን በርከት ያሉ መሰረተ ልማት ስራዎችን አጠናቀን ለህዝባችን ተደራሽ ማድረግ ችለናል። በዳውሮ ዞንም እንደዚሁ በተለያዩ ወረዳዎች ላይ ዘርፈ ብዙ የመሰረተ ልማት ጥያቄዎችን መነሻ በማድረግ ምላሽ እንዲያገኙ አድርገናል። ዛሬ በማረቃ ወረዳ ገንዶባቾ ቀበሌም እንደዚሁ ዘመናዊ የመስኖ መሰረተ ልማትን በተለይ ምርትና ምርታማነት ማሳደግ አለብን። የቤተሰብ ምግብ ዋስትና ማረጋገጥ አለብን። ከቤተሰብ ምግብ ዋስትናም አልፈን ለገበያ የሚሆን ምርት ማምረት መቻል አለብን። እኛም እንደ ሌሎች አካባቢዎች ወደ ገበያ የሚቀርቡ ምርቶችን በማምረት የቤተሰብ የኢኮኖሚ አቅም ማሳደግ አለብን ብለን በጀመርናቸው ስራዎች ውስጥ አንዱ የሆነውን ዘመናዊ የመስኖ መሰረተ ልማት ዛሬ ተመርቆ ነው ለስራ ክፍት ሆኗል። መንግስት የህብረተሰብን ኑሮ ለማሻሻል እያከናወነ ካለባቸው የስራ ዘርፎች አንዱ የመስኖ ልማት በመሆኑ በክልሉ አርሶ አደሩ የዝናብ ወቅትን ሳይጠብቅ እንዲያመርት ለማስቻል በርካታ የመስኖ ተቋማት ተገንብተው እየተመረቁ ሲሆን ከነዚህ አንዱ የውኒ መስኖ ልማት ፕሮጀክት መሆኑን የክልሉ ውሃ ማዕድንና ኢነርጂ ቢሮ ኃላፊ ኢንጂነር በየነ በላቸው ገልጸዋል። በክልላችን በተለያዩ አካባቢዎች በርካታ መስኖችን ጥናትና ዲዛይን እንደዚሁም ግንባታ ስራዎችን በትኩረት ሲሰራ ቆይቷል። መንግስት ለዚህ ዘርፍ የሰጠውን ትልቅ ትኩረት የሚያሳይ ነው። እነዚህ መሰረተ ልማቶች አርሶ አደሩ የዝናብ ወቅትን ብቻ ሳይጠብቅ ዓመቱን ሙሉ በላቡ እንዲያመርትና ከራሱ ፍጆታ አልፎ ለዓለም ገበያ የሚሆን ምርት እንዲያቀርብ ትልቅ አቅም የሚፈጥሩ ናቸው። በተያያዘ ዜናም በዳውሮ ዞን ከጪ ወረዳ ከ11400 በላይ የህብረተሰብ ክፍሎችን ተጠቃሚ የሚያደርግ የንጹህ መጠጥ ውሃ ግንባታ ተመርቆ አገልግሎት መስጠት ችሏል። በእለቱ ተገኝቶ ንግግር ያደረጉት የክልሉ ርዕሰ መስተዳድር እንደገለጹት ባለፉት ዓመታት የህዝብ ጥያቄ ሆነው ይነሱ የነበሩትን ደረጃ በደረጃ መፍታት እየተቻለ ይገኛል። በክልላችን ውስጥ መሰረታዊ የሆኑ የህዝብ ጥያቄዎች በተለያየ መንገድ ይነሳሉ። በአንድ በኩል የንጹህ መጠጥ ውሃ አቅርቦት ችግር፣ በሌላ በኩል የመንገድ፣ የመብራት፣ የቴሌኮሙኒኬሽን እንደዚሁም ከሱ ጋር ተያይዞ በተለይ በትምህርትና በጤናው ዙሪያ ላይ ያሉት የመሰረተ ልማት ችግሮች ዋነኛዎቹ ነበሩ። እነዚህን ችግሮች ደረጃ በደረጃ ለመፍታት ባለፉት ጊዜያት በሞከርናቸው ስራዎች በርከት ያሉ ፕሮጀክቶቹን አጠናቀን ወደ ስራ ማስገባት ችለናል። በቀሪ ጊዜያት ምላሽ ሊያገኙ የሚገቡ ጥያቄዎችም ታቅደው ደረጃ በደረጃ እንደሚፈቱም ርዕሰ መስተዳድሩ አብራርተዋል። ይህንን ምላሽ የሰጠው መንግስታችን የቀረውንም ደግሞ በአጭር ጊዜ ምላሽ ይሰጣል የሚል ሙሉ እምነት አለኝ። የከጪ የንጹህ መጠጥ ውሃ ግንባታ የወረዳ ነዋሪዎችን ችግር በዘላቂነት ለመፍታት በሚያስችል ሁኔታ ግንባታው መካሄዱን የገለጹ ደግሞ የክልሉ የውሃ ማዕድንና ኢነርጂ ቢሮ ኃላፊ ኢንጂነር በየነ በላቸው ናቸው። የዳውሮ ዞን ዋና አስተዳዳሪ አቶ ዳዊት ገበየው በበኩላቸው የከጪ ከተማ ንጹህ የመጠጥ ውሃ ግንባታ ከ11000 በላይ ነዋሪዎችን ተጠቃሚ የሚያደርግ መሆኑንም ገልጸዋል። የማረቃና ከጪ ወረዳ ነዋሪዎች መንግስት ትኩረት ሰጥቶ እያከናወነ ባለው ተግባር ደስተኛ መሆናቸውንም ገልጸዋል።